አእምሮ ምን እንደሆነ ብጠይቅህ የምትመልስልኝ ምላሽ ይኖርሃል። ዝግመተ ለውጥ በጊዜያት ሂደት በእጅጉ የተወሳሰበ አእምሮ እንዲፈጥር ምክንያት ሆኗል። ከሰው ጀምሮ እስከ ምድር ትላትል ድረስ የሚደንቅ የአእምሮ ስርዓት አላቸው። ሰዎች መጽሐፍትን መጻፍ ይችላሉ፣ ታሪኮችን ይመዘግባሉ፣ ሙዚቃን ይቀምራሉ፣ የተወሳሰበ ሂሳብንም ይሰራሉ። ይህ ሁሉ የሚሆነው አንጎል ውስጥ በቀረውና በአጽም በተሸፈነው አእምሮ ውስጥ ነው። አስተውለ እንድትመለከተው የምጠቁም ነገር ቢኖር አእምሮና አንጎል የተለያዩ መሆናቸውን ነው። አንደኛው ሌላቸውን የሚገልጹ አይደሉም። አንጎል ልክ እንደ ስልክ የሚዳሰስና የሚጨበጥ ሲሆን አእምሮህ በተቃራኒው የማይነካና የማይዳሰስ ነው። ስልክ ውስጥ ያሉ ጌሞችና አፕሊኬሽኖችን ልክ እንደ አእምሮ አስባቸው። ሕግ፣ መመሪያና ስርዓትን ይዟል። አንጎል የአእምሮ ስርዓትን ሁሉ አቅፎ የያዘ ነው። እንዲህ የሚል አባባል አለ። አንተን ችግር ውስጥ የሚከት የማታውቀው ነገር ሳይሆን በእርግጠኝነት የምታውቀው ግን ልክ ያልሆነ ነገር ነው። ብዙ ሳይንቲስቶች አእምሮን ከአንጎል ጋር ያመሳስሉታል። ከዚህም ሲብስ አንጎላችንን የረጋና የማይንቀሳቀስ አድርገው ይሰሉታል። አንጎላችን ልክ እንደሚንተከተክ ውሃ ነው። ረግቶ የሚቀመጥ ነገር አልያዘም። በማያቋርጥ መናወጥ ውስጥ ያልፋል። አዳዲስ ሴሎች ይፈጠራሉ፣ ሴሎች ይሞታሉ። በአእምሮአችን ያሉ ሞለኪውሎች ከዚህም ከዚያ ታዳሚ እንደበዛበት አስተናጋጅ ይናወጣሉ። ተኛህም አልተኛህም አእምሮህ ጸጥ ብሎ አይረጋም። በአእምሮ ውስጥ ያሉ የኒውሮን ወይም መልእክትን ተሸካሚ መስመሮች በየጊዜው ይሰባበራሉ፣ ይገነባሉ። ልክ እንደ ግዙፍ ከተማ አስበው። ከተማው ውስጥ መንገዶች ይሰራሉ፣ ይፈርሳሉ። መንገዶች ጥልፍልፍና የተወሳሰቡ ናቸው። ሆኖም ሁሉም የሚያደርሱበት ስፍራ አለ። አንደኛው መርካቶ፣ ሌላኛውን ተከትለ ደግሞ ፒያሳ ያደርሱዋል። ሁሉም በውስጣቸው የያዙት ታሪክ አለ። በየጊዜውም እየተሰረዙና እየተደለዙ ይቀጥላሉ። አንጎልህም ውስጥ ያሉ የኒውሮን መስመሮች ተቀናጅተው የአእምሮህን ስርዓት ይፈጥሩታል። እያንዳንዱን የኒውሮን መስመር ልክ እንደ መንገድ ሁሉ እየተቀናጀ መረጃዎችን ያንሸራሽራል። አንዳንዴ ሰዎች የማይጠቀሙባቸው መንገዶች ቀስ በቀስ እየተሸፈኑ ሄደው ደብዛቸው እንደሚጠፋ አሊያም እንደሚፈርሱ ሁሉ የኒውሮን መስመሮችን ደጋግመ ስትጠቀምባቸው እየጠነከሩ ይመጣሉ። በተቃራኒው ስትተዋቸው ይደበዝዛሉ። አስተውለ ከሆነ በተደጋጋሚ የምትከውናቸውን ነገሮች ከመልመድ የተነሳ በደመ ነፍስ ጭምር መከወን ትችላለህ። ይህ የሆነው ድግግሞሹ ደማቅና ጠንካራ የኒውሮን መስመር ስለሚፈጥር ነው። በሌላ በኩል አምስተኛ ክፍል እያለህ የነበረ ጓደኛህን አስታወስከው? ስሙ ማን ነበር? ያው ለማስታወስ ጥቂት ጊዜ ይፈጅብሃል። ለዘመናት የዘነጋሃቸው ወይም ያላደረግካቸው ነገሮች እየደበዘዙ ስለሚመጡ እነሱን የተሸከማቸው የኒውራል መስመር እየተሰበረና እየጠፋ ይመጣል። የኒውራል መስመሮች በ1990ዎቹ የኒውሮን ሳይንቲስቶች የደረሱበት አንድ አስገራሚ እውነታ ነበር። በአእምሮ ውስጥ ያሉ የኒውራል መስመሮች መጠናቸው በሁለት እጥፍ ለማሳደግና ጠንካራ ለመሆን የሚያበቃቸው 1 ሰዓት ብቻ ነበር። ለምሳሌ አንጎልህ እንደ ትልቅ ቤት አስበው። በዚህ ቤት ውስጥ ካሉ 100 አምፖሎች ውስጥ 13ቱ ብቻ ደምቀው የሚበሩ ሲሆን ሌሎቹ ፈዛዛ ናቸው። እናም በዚህ ሁኔታ አንጎል 13ቱን ለይቶ የሚሰጣቸውን ኤሌክትሪክ ኃይል በእጥፍ ለማሳደግ 1 ሰዓት ብቻ ይበቃዋል። አንጎልህም ተደጋግሞ የሚነገረው ላይ ብቻ ትኩረት ለማድረግና ጠንካራ የኒውሮን መስመሮችን በዚያ ስፍራ ላይ ለመገንባት ጥቂት ጊዜ ብቻ ይበቃዋል። በትልቁ ቤት ውስጥ ያሉ እነዚህ 13 አምፖሎች አድምቆ ለማብራት የግዴታ ወደ ሌሎቹ ፈዛዛ አምፖሎች የሚሄደውን ኃይል መንጠቅ ይኖርበታል። እናም አንጎል በተመሳሳይ እንደዚሁ ነው የሚያደርገው። አዳዲስ የኒውራል መስመሮችን ለመገንባት የድሮዎችን እያፈረሰ ይጠቀምባቸዋል። በጣም የተጠቀምከው የአንጎል ክፍል መጠኑ ይጨምራል። አዲስ ነገርንና ዕውቀትን በተለማመድክ ቁጥር አንጎል ዕውቀቱን በሚያስብበት በኩል ያለው ስፍራ እያደገ ይመጣል። ለምሳሌ ያህል ፈረንሳይኛ ቋንቋን መማር ፈለክ እንበል። ስትጀምረው እየተኮላተፍክ ነበር። እናም ፈረንሳይኛን ለማወቅ የሚረዳ የቋንቋ የአንጎል ክፍል ቀስ በቀስ ቅርጹን እየቀየረ ይመጣል። ፈረንሳይኛንም በለመድክ ቁጥር በዛው ስፍራ ያሉ የፈረንሳይኛ ቋንቋን የያዙ የኒውራል መስመሮች እየበዙና እየጠነከሩ ይመጣሉ። ሁሌም ቢሆን አዳዲስ ነገሮችን ስትጀምር ያዳግታል። ልክ አዲስ መንገድ እንደ መገንባት አስበው። መጀመሪያ ላይ መንገዱ የተስተካከለ አይደለም፣ አባጣ ጎርባጣ አለው። ሆኖም ደጋግመ ስታለሰልሰውና ስትዳምጠው ያለ አንዳች መንገራገጭ እንድትጓዝ ይረዳል። ቼዝ ተጫውተህ ታውቃለህ?
ስትጀምረው አካባቢ የንግስቷ ወይም የንጉሱን ጠጠር አሊያም የወታደሮቹን ጠጠር ወዴት ማንቀሳቀስ እንዳለብህ ግራ ይገባሃል። ሆኖም ከልምድ እየቀለለ ይመጣና በደመ ነፍስ የሁሉንም ጠጠሮች እንቅስቃሴ ትረዳለህ። ከዚህም ሲያልፍ የተጋጣሚህን እንቅስቃሴ ቀድመህ መተንበይ ትችላለህ። እሱ እንዲህ ቢያደርግ እኔ ደግሞ እንዲያደርጋለሁ አጠቃዋለሁ እያልክ የተወሰነ የጥበብ ደረጃ ላይ ትደርሳለህ። ህይወትም ልክ እንደ ቼዝ ጨዋታ ናት። ያለመድከው ነገርን ስትጀምር ግራ ይገባሃል። አዲስ ጠባይ ለመልመድ፣ አዲስ ስራ፣ አዲስ የትዳር ኑሮ አእምሮህ በግንባታ ላይ ስለሚሆን ግራ ትጋባለህ። ሆኖም ቀስ በቀስ እያላመድከው የምትፈልገውን የኒውራል መስመሮች ብቻ መገንባትና ማድመቅ ትችላለህ። መጥፎ አምፖሎችን እያፈዘዝክ መልካሞቹን ይበልጥ እንዲፈኩ ማድረግ ትችላለህ። ይህ ሂደት ፖሪንግ ወይም ክርከማ ተብሎ ይጠራል። ልክ የጽድ አጸድን በመቀስ እየከረከምክ ያሻህን ቅርጽ እንደምትሰጠው ሁሉ አእምሮህም በፈለግከው ቅርጽ ማስተካከል ትችላለህ። በብዛት የተጠቀምከው የአንጎል ክፍል የበዛ ክብደት እየያዘ ይመጣል። ለምሳሌ አንድ ጥናት እንደሚያሳየው በለንደን ያሉ የታክሲ ሹፌሮች ብዙ የመንገድ ቅያሶችን ማስታወስ ይጠበቅባቸዋልና በአንጎላቸው ያለውና ለማስታወስና አቅጣጫን ለማወቅ የሚረዳው የሂፖካምፓስ ስፍራ በእጅጉ ገዝፎ ተገኝቷል። የዳንሰኞችን የሰውነት እንቅስቃሴ የሚቆጣጠረው የአንጎላቸው ክፍል ይበልጥ ገዝፎ ተገኝቷል። አእምሮህ ያለማቋረጥ ውሳኔዎችን ይወስናል። ፈረንሳይኛ ለማር ወይስ ቼዝ ልጫወት ስትል አሊያም ደግሞ የግራ እግር ካልሲህን አስቀድመ ስታረግ በውሳኔዎች ውስጥ ታሳልፈዋለህ። እናም በዚህ ሁኔታው ስትሆን አእምሮህ ምርጫህን ለማስፈጸም የትኛው የአንጎል ክፍል መንቃት እንዳለበት ያዛል። ልክ የስልክህን መብራት ለማብራትና ለማጥፋት ስልኩ ውስጥ ያሉ የማይዳሰሱ ትዕዛዝ ሰጪ መተግበሪያዎችን እንደምትጠቀመው ሁሉ አእምሮህም በተመሳሳይ መልኩ የትኛውን የአንጎልህን ክፍል መብራት አሊያም መጥፋት እንዳለበት ያዛል። የትኛው የኒውራል መስመር ይበልጥ መስፋት እንዳለበት ወይም የትኛው የአንጎል ክፍል መጥፋት እንዳለበት ይወስናል። ልክ እንደ ከተማ ባለስልጣን አስበው። አዳዲስ መንገዶች እንዲሰሩ ያዛል ወይም ህንፃዎች እንዲፈርሱ ያዛል። ከተማዋን ጠፍጥፎ የሚሰራት የከተማው አስተዳደር እንደሆነ ሁሉ አንጎልህንም ቅርጽ የሚያስይዝልህ አእምሮህ ነው። የኒውራል መስመሮችን በራስ ፍቃድ ማስተካከል። መረጃዎችን ከውጭ በተቀበልክ ቁጥር ብሬን ወሽድ ትሆናለህ። ይህ ቃል የአማርኛ አቻ ትርጓሜው የአእምሮ እጥበት የሚል ይሆናል። አእምሮህ ሲታጠብ አንተ በራስህ ለራስህ እንዳታስብ ትሆናለህ። ሌሎች የአንተን አእምሮ የአንተን አንጎል ይቀርጹታል። የመከፋትህ፣ ያለመደሰትህ፣ ስኬታማ ያለመሆን ምንጭ አእምሮህ ነውና አእምሮህን ከነሱ ቁጥጥር አላቀህ በራስህ መንገድ ልትመራው ይገባል። አብርሃም ሊንከን በሽጉጥ ተገድሎ ሞተ። እናም ከ100 ዓመታት በኋላ ይህን ሁነት ለማስታወስ በአሜሪካ ለ1 ዓመት የሚቆይ የቲያትር ዝግጅት ተዘጋጀ። በየሀገሩ የዞሩ ቲያትር አቀረቡ። ዋና ተዋናይ ተብሎ የተመረጠው ሰው መልኩ ቁርጥ አብርሃም ሊንከንን ይመስላል። ልክ እንደ አብርሃም ሊንከን እንዲናገር አኳኋኑና አረማመዱ ሁሉ እንዲመሳሰል ስልጠና ተሰጥቶታል። ይህን ቲያትርም ደግሞ ደጋግሞ ተወነው። ለ1 ዓመት ያህልም ሊንከንን ሆኖ ደጋግሞ ተገደለ፣ ደጋግሞ ሞተ። በየዕለቱ ምሽት ላይ አንዳንዴም በቀን 2 ጊዜ ቲያትሩ ይቀርብ ነበር። እናም በተደጋጋሚ አብርሃምን ሆኖ ተውኗልና ዋና ተዋናዩ ከቲያትር መድረኩ ውጭ አብርሃምን የመሆን ልማዱ እየተጋባበት መጣ። ልክ እንደ አብርሃም ሊንከን አንድ እግሩን እያስነከሰ ወደ ፈረደባት ሚስቱ ይሄዳል። ሚስቱም አንተ ቂል ወደ ቀልብ ተመለስ እያለች በየቀኑ ትጨቀጭቀዋለች። ቀልዱን አቁም፣ እንደ ቀድሞ ሁን እያለች ትነዘንዘዋለች። እሱም እኔ አብርሃም ሊንከን ነኝ፣ አብርሃም ሊንከን ነኝ ይገባሻል ይላታል። ለ1 ዓመት አብርሃምን ሆኖ ሲተውንና አብርሃም ሊንከንን ሆኖ ሲሞት እውነተኛው ማንነቱ ቀስ በቀስ እየተሸረሸረ አብርሃም ሊንከንን መምሰል ጀመረ። ከዓመትም በኋላ የቲያትር ዙሩ እንዳበቃ ወደ አእምሮ ሕክምና ዶክተር ተወሰደ። ዶክተሩም ድራማውን ተውና ራስህን ሁን አለው። ተዋናዩም መለሰ፣ የምን ድራማ? ዶክተሩ ለሚስትየው ይህ ሰው በሽጉጥ ካልተገደለ በቀር አይሰማም አላት። ይህ ሰው ዳግም ወደ ቀድሞ ማንነቱ ሊመለስ አልቻለም። ስራውን አጣ። የሰው ሁሉ መቀለጃ ሆነ። አሁን ላይ ያሉ የሶሻል ሚዲያ መተግበሪያዎች ሰውን ሁሉ ከአንድ ፋብሪካ የወጣ ያህል እያመሳሰሉት ይገኛል። ሁሉም ሰው የተለያየ የሆነ ማንነት፣ ስብዕና፣ የኢነርጂ እርግብግቢት ይዟል። ሆኖም ግን አንደኛችን ሌላችንን እየቀዳን ስንመጣ የኮፒ እንሆናለን።
ይህም አያምርብንም። ራሳችንን እናጣለን። እገሌን ካልመሰልኩ፣ እገሊትን ካልመሰልኩ፣ እንደ እገሊት ካልለበስኩ እያልንም ሕይወታችንን በምሬትና በጸጸት እንዲሞላ እናደርገዋለን። ለድብቁ አእምሮ ምን እየመገብከው እንዳለ መወሰን አለብህ። ሚስቴ ክርስቲና ብዙ ዕውቀቶችን ለመሰብሰብ ትሞክራለች። ነገር ግን አብዛኛውን ጊዜ መልካም የሆኑና ሊያነቃቋት የሚችሉ ዕውቀቶችን ብቻ ትመርጣለች። ረጅም መንገድ ስትጓዝ አነቃቂ መጽሐፍትን በስልኳ ታዳምጣለች። ቤቷም ቁጭ ስትል ተፈጥሮን የሚያሳዩ መንፈስ የሚያድሱ የቴሌቪዥን ፕሮግራሞችን ብቻ ትመለከታለች። ከቤተሰቦቿና ከጓደኞቿ ጋር መልካም ቃላትን ብቻ ትጻጻፋለች። በተቻላት ሁሉ አእምሮዋን በመልካም መረጃዎች ብቻ ታጥበዋለች። ከዚህ አእምሯ ውስጥ ነው እንግዲህ የሚደንቁ የጥበብ ስራዎች የሚፈልቁት። አዳዲስ የሆኑ ውብ የጥበብ ሐሳቦች ይፈልቁላታል። የእነዚህ ሐሳቦች መነሻ መርጣ ያስገባቻቸው መረጃዎች ናቸው። ሐሳቦችና እምነቶች ውጪውን ዓለም ለመቆጣጠር ትልቅ ቁልፍ ናቸው። ያለማቋረጥ ዓለምህን እየፈጠርክ ነው። አንተ ነህ የሚጨበጠውንም ሆነ የማይጨበጠውን ዓለም የምትፈጥረው። አእምሮ ውስጥ ምን ይዛሃል? ምን አይነት ዓለምስ ትፈጥራለህ? ይህንን የሚደንቅ አንጎልና አእምሮ ይዛሃል። ሀብትን፣ ደስታን፣ ጤናን በህይወትህ በዙሪያ ሁሉ መከሰት ትችላለህ። አእምሮህ ከምታስበው በላይ ኃያል ነው። አብዛኞቻችን ከአእምሮአችን ጥቂቱን ብቻ እንጠቀማለን። ይህ መጽሐፍም አእምሮህን በሙሉ አቅምህ እንድትጠቀመውና ውብ ዓለም እንድትፈጥር ይረዳሃል። በመጨረሻም ዓለምህን ከሐሳብህ ለመፍጠር የሚረዱ አንዳንድ ልምዶችን በማየት የዛሬውን የመጽሐፍ ቅምሻ እናብቃ። አንደኛ፣ በጠዋት ከእንቅልፍ እንደነቃ እጅህን በግራ ደረት ላይ አድርገህ የልብህን ምት አድምጥ። በውስጡ ያለውንም ፍቅር አድምጥ። ሁለተኛ፣ አንድ ማስታወሻ ደብተር አዘጋጅ። እናም ህይወትህን ሊቀይሩ የሚችሉ 10 ነገሮችን አንድ በአንድ ለመጻፍና ለማስፈር ሞክር። ሶስተኛ፣ በጥልቀት ተንፍስ። ለሆነ ሰው በህይወቱ መልካም እንዲሆንለት ጸልይ። አራተኛ፣ ከገቢ ላይ 1/10ኛውን ለሚያስፈልጋቸው ሰዎች በልግስና ስጥ። የዛሬው የመጽሐፍ ቅምሻችን ይመስል ነበር። ከዛሬው የመጽሐፍ ቅምሻ የትኛው ሐሳብ መሰጣችሁ? የትኛው ሐሳብ ጠቃሚ ሆኖ አገኛችሁት? ኮሜንት ላይ ጻፉልን። እንዲሁም ይህንን መጽሐፍ በአማርኛ የምትፈልጉ ካላችሁ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።